السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله وبعد. ባለፈው ሳምንት ፕሮግራማችን ላይ የነቢዩን አለይሂ ሰላቱ ወሰላም አሰጋገድ ከትጥበትና ውዱእ ጀምሮ በቀደም ተከተል ያየን እስከ ተሸሁድ ድረስ ያሉ ሂደቶችን አይተናል። መግቢያው ላይ እንደተገለጸው የነቢዩን አለይሂ ሰላቱ ወሰላም አሰጋገድ ራሱን ለመስገድ ጥረት ማድረግ የእያንዳንዱ ሰጋጅ ግዴታ ነው። ስገዱ ብቻ ሳይሆን የተባልነው ነቢዩ አለይሂ ሰላቱ ወሰላም ይሰግዱ የነበረውን አይነት አሰጋገድ እንድንሰግድ ታዘናል። ሶሉ ከማ ረአይቱሙኒ ኡሰሊ፣ እኔ ስሰግድ እንዳያችሁት አይነት ሶላትን ስገዱ ብለዋል። አቡ ሰዒድ አልኹድሪ የሚባሉ ሱሐቢ አንድ ተማሪያቸው የነቢዩ አለይሂ ሰላቱ ወሰላም አሰጋገድ እንዴት ነበር ብሎ ጠየቃቸው። ብዙ ሰው ዙሪያቸውን ከቧቸው ነበር። አቡ ሰዒድን እኔ የምጠይቅህ እስካሁን ያሉ ሰዎች ከሚጠይቁት የተለየ ጥያቄ ነው ብሎ ለጉዳዩ ክብደት ከሰጠ በኋላ የነቢዩ አለይሂ ሰላቱ ወሰላም አሰጋገድ ምን አይነት ነበር ሲላቸው ይቅርብህ አሉት። ላ ኸይረ ለከ ፊ ዛካ፣ የነቢዩ አሰጋገድ ምን ይመስል እንደነበረ በነግረህ ላንተ ኸይር አይደለም፣ አውቀህ ሱናውን ትተዋለህ፣ ወንጀለኛ ትሆናለህ አሉት። እና ኢብኑል ቀይም ሌሎችም ሐዲሱን በዚህ መልኩ ፈስረውታል። የነቢዩን አሰጋገድ አለይሂ ሰላቱ ወሰላም በነግረህ ካወቅክ በኋላ ሱናውን ጠብቀህ እንደሳቸው ባለመስገድህ ወንጀለኛ ስለምትሆን አውቀህ በመተውህ ስለምትጠየቅ ይቅርብህ፣ ኸይሩ ያ ነው፣ አሁን የምታየውን አይነት አሰጋገድ ስገድ አሉት። አቡ ሰዒድ አልኹድሪ ከወጣት ሱሐቦች ነበር የሚቆጠሩት። እድሜያቸው በነቢይ ዘመን ገና ወጣት ነበሩ። እሳቸው ከሞቱ በኋላም ረዥም ጊዜ ቆይተዋል። ስለዚህ ታቢዕዮችን ነው የሚያናግሩትና በታቢዕዮች ጊዜም በተወሰነ መልኩ አሰጋገድ ላይ ለውጦች ነበሩ ማለት ነው። የተቃወሙ ሱሐቦች ነበሩ። አነስ ብኑ ማሊክ ረዲየላሁ ዐንሁ ወአርዳህ የዑመር ብኑ አብዱል ዐዚዝን አሰጋገድ ባዩ ጊዜ የነቢዩን ሶላት የሚመስል አየሁ ብለዋል። ድንቅ ነበር በዛም ጊዜ በታቢዕዮችም ጊዜ። አነስ ዕድሜያቸው በጣም ረዝሞ ገፍቶ መጨረሻ አካባቢ ከሞቱ ሱሐቦች ናቸው አነስ ብኑ ማሊክ። አሁን ላይ ያለው በጣም የሚያሳፍር ነው። ቀደምት ሙስሊሞች ሱሐቦች ቢያዩ የዘመኑን አሰጋገድ አዲስ አሰጋገድ ፈጥራችሁ ነው ይሉ ነበር ብለናል ባለፈው። ታዲያ አቡ ሰዒድ ሱናውን አውቀህ እንደዛ ባለመስገድህ ወንጀለኛ ስለምትሆን በነግርህ ላንተ ኸይር አይደለም አሉ። አይ ንገረኝ አላቸው። ከዛ በኋላ የነቢዩን አለይሂ ሰላቱ ወሰላም አሰጋገድ አንድ በአንድ አብራርተው ነግረዋቸዋል። ባለፈው ያነሳ ነው ነቢዩ ሶላት ከጀመሩ በኋላ አንዳንድ ሰዎች በቂዕ ሄደው ከበቂዕ ተመልሰው ቤተሰብ ጋር ሄደው ውዱእ አድርገው ነቢዩ አለይሂ ሰላቱ ወሰላም የጀመሩት የመጀመሪያ ረክዓ ላይ ተመልሰው ይደርሱባቸው ነበር የሚለውን አውስተዋል አቡ ሰዒድ። የለም በዚህ ጊዜ ያን ሶላት የነቢዩን አሰጋገድ እያየን አይደለም ማለታቸው ነው። የተለያዩ ሱሐቦች የሚፈጥኑ ሰዎችን የሚቸኩሉ ሰዎችን ባዩ ጊዜ ይሄን ብለዋል። ስለዚህ የነቢዩ አለይሂ ሰላቱ ወሰላም አሰጋገድ አንዱ ትልቁ መገለጫው እርጋታ ነው፣ ሶላትን ማክበር ነው። እያንዳንዱን የሶላት ክፍል ሐቁን መስጠት ነው። ብዙ ሰዎች የሩጫ ሶላት ነው የሚሰግዱት። ሴቷም ሕፃን ልጅ እየጠበቀች ትሰግዳለች። አብሮ ከሕፃኑ ጋር ልቧ ወዳ ወዲህ እያለ ነው የምትሰግደው። አንዳንዴ ስልክ እየጠበቁ ሰው እየጠበቁ የሚሰግዱ ሰዎች አሉ። ስልኩ ከጠራ መልስ እሰጣለሁ ብለው በር ከተንኳኳ ሄጄ ከፍታለሁ ብለው የሚሰግዱ ሰዎች አሉ። በቂብላ በኩል ሆኖ በር ሲንኳኳ መክፈት ችግር የለው ይቻላል፣ በሐዲስም ተነግሯል በቂብላ በኩል ከሆነ። ነገር ግን መጠብቀው ሰው አለ፣ ከመጣ አቋርጬ ሄጄ ከፍታለሁ፣ መጠብቀው ስልክ አለ ከጠራ አነሳለሁ ያሉ የሚሰገድ ሶላት ሲጀምርም ሶላት አይደለም። ከሶላት ሸርጥ አንዱ ከመጀመሪያ እስከ መጨረሻ አጠናቃለሁ ተብሎ ተነይቶ መገባት አለበት። እንዲህ ነገር ከገጠመኝ አቆማለሁ ከተባለ ባያቆሙትም ሶላቱ ተበላሽቷል። የሶላትን ቀድር ልናውቅ ይገባናል። ነቢዩ አለይሂ ሰላቱ ወሰላም ሲሰግዱ ከውስጣቸው ከደረታቸው ምድጃ ላይ የተጣደ የድስት አይነት ድምፅ ይወጣ ነበር ተብሏል። ሲሰግዱ ያለቅሱ ነበር፣ ይፈሩ ነበር። ከዛ በኋላም የነበሩ የእሳቸው ቤተሰቦች የልጅ ልጆቻቸው የሆኑ ገና ውዱእ ሲያደርጉ ፊታቸው ይለዋወጥ ነበር። ምን ነው ምን ሆንክ አመመህ እንዴ አይነት ጥያቄ ሲጠየቁ እማን ፊት ለመቆም እየተዘጋጀሁ እንደሆነ አታውቁም እንዲሉ ነው። ለመቆም እየተዘጋጀሁ ያለሁት ከባዱ ኃላፊነት ልወጣ ሶላትን ልሰግድ አላህ ፊት ነው ልቆም እየተዘጋጀሁ ያለሁትና
ይህ ነው ያስጨነቀኝ ያስፈራኝ ብለዋል። በዘመናችን ብዙ ሰዎች የሚሰግዱት ሶላት ነቅር ነው። ኢብኑል ቀይም ይሄ ሌብነት ይሉታል። የሌባ ሌባ ሶላትን የሚሰርቅ ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የሌባ ሌባ ሶላትን የሚሰርቅ ሰው ነው ብሏል። እንዴት ነው አንድ ሰው ሶላት የሚሰርቀው ሲባሉ ሩኩዑን ስጁዱን የማያሟላ ሰው የሶላት ሌባ ይባላል ብሏል። አልኢማም ኢብኑል ቀይም ረሂመሁላህ ተዓላ ተህዲብ ሱነን የተሰኘው ኪታባቸው ላይ ስለ ነብዩ አለይሂ ሰላቱ ወሰላም አሰጋገድ ሲናገሩ ጀርባውን ከስጁድና ከሩኩዕ ሲነሳ ቀጥ አድርጎ ማይቆይ ሰው ከሩኩዕ ተነስቶ ወዲያው ወደ ስጁድ ለመውረድ የሚፈጠን ከአንደኛው ስጁድ ተነስቶ ወደ ሁለተኛው ስጁድ ለመውረድ የሚሮጥ ሰው ሶላት የለውም የሚል ርዕስ ዳሰዋል። ለዚህም ነቢይ ዘንድ አለይሂ ሰላቱ ወሰላም ሶላቱን አበላሽቶ የሰገደውን ሰው ሐዲስ ማስረጃ አድርገዋል። አንዱ ሰግዶ መጥቶ ነቢይን ሰላም አለይኩም አላቸው። ሂድ ስገድ አልሰገድክም ብለው ሶስት ያመላለሱት በሚለው ሐዲስ መሰረት ሩኩዕ ወርዶ ተረጋግቶ ሩኩዕ አድርጎ ተነስቶ ተረጋግቶ ቆሞ ስጁድም ወርዶ በሁለት ስጁዶች መሃልም ተረጋግቶ ቁጭ የማይል ሰው ሶላት የለውም። ምክንያቱም ሂድ ስገድ አልሰገድክም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በዘመናችን ባለፈው ደርስ ላይ በተደጋጋሚ እንደተነሳው ከሚታዩ የሶላት ጉድለቶች አንዱ ትልቁ ስጁድና ሩኩዕን አለማሟላት ነው። ከሩኩዕ ተነስቶ ወደ ስጁድ ለመውረድ መጣደፍ ነው። አንዱን ስጁድ አድርጎ ወደ ሁለተኛው ስጁድ ከመውረድ በፊት መሃል ላይ ቁጭ መባል አለበት። ጡማኒና መኖር አለበት። ቁጭ የማይሉ ሰዎች አሉ። ስጁድ ያደርጋሉ፣ በከፊል ብቻ ቀና ይሉና እጃቸውን ራሱ ከመሬት ማያነሱ አሉ። ወደ ሁለተኛው ስጁድ ለመውረድ የሚጣደፉ። ይህ ሐዲስ የአልሙሲኢ ፊ ሶላቲሂ ሶላቱን ያበላሸ ነብዩ ሂድ ስገድ ሂድ ስገድ ሂድ ስገድ ያሉ ሰው ሐዲስ ሶላት ላይ ቀለል ማድረግ ሶላትን ማቅለል ማለት ብዙ ሰዎች እንደሚገምቱት መሮጥ ማለት እንዳልሆነ ያሳያል። ያሁን ሰውየው ያጎደለው ትልቁ ጉድለት መረጋጋትን መተው ነው። ግን እንደ ቆርቆር ነው ምንድነው የሚባል የወፍ ዝርያ አለ። የሮጡ የሚሰግዱ ሰዎች ሰጋጆች ሳይሆን መባል ያለባቸው ነቃር ነው መባል ያለባቸው አሉ። ነቃር ማለት የእንጨት የሚቆረቆር ወፍ አለ። ሶላታቸውን ልክ እንደዛኛው ወፍ በፍጥነት መቆርቆር የሚፈልገውን ነገር እስኪያሳካ ድረስ ያለማቋረጥ ግንድ የሚቆረቆር ለመብሳት የሚታገል የወፍ ዝርያ አለ። ብዙ ሰዎች ሶላት እናሳጥራለን ወይም ነቢዩ አለይሂ ሰላቱ ወሰላም ቀለል አድርጉ ብለዋል ብለው ለማቅለል የሚሞክሩት አሰጋገዳቸው የግንደ ቆርቆር አይነት ሩጫ ነው እንጂ ሶላት አይደለም። ሌብነት ነው ስርቆት ነው እንጂ ሶላት አይደለም። ከዛ በኋላ የተለያዩ የነቢይን አለይሂ ሰላቱ ወሰላም አሰጋገድ እርዝመት የሚገልጹ ነጥቦችን ሐዲሶችን አቅርበዋል። ነቢይ ሶላት ከጀመሩ በኋላ እስከ በቂዕ ሄደን መጸዳጃ ተጠቅመን እቤት ገብተን ውዱእ አድርገን ከዛ በኋላ ነቢይን መተን የመጀመሪያው ረካ ላይ እናገኛቸው ነበር። ሚማ ይጠዊሉሃ ይላል ቃሉ። ሶላትን ያረዝሙ ስለነበረ ነቢዩ አለይሂ ሰላቱ ወሰላም ጉዳያችንን ፈጽመን ሶላት ከተጀመረ በኋላ ኢቃም ከተባለ በኋላ በቂዕ ሄደን ራቅ ያለ ቦታ ወደ ቤት ተመልሰን ውዱእ አድርገን ነቢይ ጋር አለይሂ ሰላቱ ወሰላም ስንመጣ እዛው የመጀመሪያ ረካ ላይ እናገኛቸው ነበር። አንዳንዴ ከ60 እስከ 100 አንቀጾችን ይቀሩ ነበር። ደግሞ ሲቀሩ ረጋ ብለው እያስተነተኑ ነበር የሚቀሩት፣ እየፈጠኑ አይቀሩም ነበር። ሱረቱል አዕራፍን መግሪብ ላይ ለሁለት ከፍለው ቀርተዋል። መግሪብ ላይ ሱረቱ ጡርን መቅራታቸው ተነግሯል። ወልሙርሰላትን መቅራታቸው ተነግሯል። ይሄ ሁሉ ከሳቸው ረጋ ብሎ መቅራት ጋር ከነዚህ ሱራዎች መርዘም ጋር ሶላትን ረዘም አድርገው ይሰግዱ እንደነበረ ነው የሚያሳየው። ሌላ ደግሞ ትልቅ ነጥብ አለ እዚህ ጋር የጠቀሱት ኢብኑል ቀይም وقد روى الإمام أحمد عن أبي هريرة قال شكى أصحاب النبي صلى الله عليه وسلم مشقة السجود عليهم سجود ስናደርግ እየከበደን ነው ግንባራችን ያመመን ነው አሏቸው ሰሃቦች አሉ አቡ ሁረይራ። ከዛ ምን አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ኢስተዒኑ ቢሩከቢ ወዲያውስ ግንባራችሁ ሲደክማችሁ ክንዳችሁን ጉልበታችሁ ላይ ጫን በማድረግ የግንባራችሁን ጫና በጉልበትና በክርናችሁ በማሳረፍ ግንባራችሁን አሳርፉ አሏቸው ይላል ዘገባው። ይሄን ባለፈው ስለ ስጁድ ስንማር ስጁድ ላይ ክንድ መሬት ላይ መዘርገፍ መነጠፍ የለበትም።
ረጅም ስጁድ ሲደረግ የሚደክመው ሰው ክርኑን ጉልበቱ ላይ በማሳረፍ ጫናውን መቀነስ ይችላል ብለናል። የዚህ አመጣጡ ፉቃሃዎች መሬት ላይ ከማንጠፍ ረጅም ሰዓት ስጁድ የሚያደርግ ሰው ሲደክመው ለማሳረፍ መሬት ላይ ከማንጠፍ ቀጥ አድርጎ ማቆሙ ሲዝል ክንዱ ጉልበቱ ላይ ያድርግ ተብሏል። ይሄ ከየት ነው የመጣው? ሱሐቦች ለነቢ ዓለይሂ ሰላቱ ወሰላም ከእርሶ ጋር ስንሰግድ ግንባራችን እያመመን ነው ሲሏቸው ጊዜ ነው ኢስተዒኑ ቢሩከብ ያሉት። ሙሉ ጫናችሁ ግንባራችሁ ላይ እንዳያርፍ ጉልበታችሁ ላይ ክርናችሁን በማሳረፍ ጫናውን ቀንሱለት አሉ። ግንባራቸው እስኪያማቸው እስኪከብዳቸው ድረስ ስጁድ ያደርጉ የነበረው ሶላታቸው ይረዘም ስለነበረ ነው። ሐዲስ ላይ አቅልሉ ተብሏል፣ አሳጥሩ፣ ኸፈፍ አድርጉ፣ ሕፃን ይኖራል ወዘተ ተብሏል በማለት የተነገረውን ሐዲስ ሁሌም ሶላትን አሳጥሮ የሩጫ ሶላት ይሰገድ ማለት ነው የሚሉ ሰዎች ተሳስተዋል። በመሰረቱ ነቢዩ ዓለይሂ ሰላቱ ወሰላም ረዘም ያለ ሶላት፣ ረጋ ያለ ሶላት ነበር የሚሰግዱት። ያሳጥሩ የነበረው በምክንያት ነው። ሕፃን ሲያለቅስ ከሰሙ፣ ምናልባትም ድንገት ሶላት ረፍዶ ከተጀመረ፣ በወቅቱ ካልተጀመረ፣ ሰዎች እየጠበቁ ረዥም ሰዓት ከቆዩ፣ መንገደኛ በሆኑበት የጂሃድ መሰል ጉዞዎች ላይ የተጓዙ ሳለ የተሰገደ ሶላት ከሆነ። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ፈጅር ላይ ሱረቱል ፈለቅና ሱረቱን ናስን እንደቀሩ ተነግሯል። ፈጅር በመሰረቱ መርዘም ነው ያለበት። ሱረቱል ፈለቅና ሱረቱን ናስን የቀሩት እንዲሁ ዝም ብለው ለማሳጠር ሳይሆን ጉዞ ላይ ስለነበሩ፣ አጫጭር ሱራዎችን የቀሩት ጉዞ ላይ ስለነበሩ ነው። ስለዚህ ጉዞ የሚያስከትለውን ድካም ታሳቢ በማድረግ ከሰጋጆች መሃል ሕፃን ይዞ የመጣ ሰው ስላለ የሕፃን ድምፅ ሲሰማ ልቡ እንዳይረበሽ በማለት ያሳጠሩበት አጋጣሚ አለ። ወለው ቁዲረ አነሁ ኸፈፈ ሶላተ ላ ሊዑድሪን፣ እንደው ያለ ዑድርም ሶላት አሳጥረዋል እንኳ ቢባል አንዳንዴ አሳጥሮ መስገድ እንደሚቻል ቀለል አድርጎ መስገድ እንደሚቻል ለመግለጽ ነው እንጂ ወአማ አን የኩነ ሁወ ሱነቱ ወገይሩሁ መክሩሀን መዐ አነሁ ፊዕሉ ነቢይ ሰለላሁ ዐለይሂ ወሰለም ፊ አግለቢ አውቃቲሂ ፈሓሻ ወከላ። አብዛኛውን ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ረጋ ያለ ረዘም ያለ ዘለግ ያለ ሶላት ነበር የሚሰግዱት። አሳጥሩ የሚለው ነቢይ አሳጥረዋል ቀለል አድርጓል የሚለው በምክንያት ነው። አይ ያለ ምክንያትም ቀለል ያለ ሶላት ሰግደዋል የተባለ እንደሆነ አንዳንዴ አስፈላጊ ሲሆን ፈጠን ፈጠን ያለ ሶላት መስገድ እንደሚቻል ለማሳየት እንጂ ይሄን ያደረጉት ሁሌም አብዛኛውን ጊዜ ነቢዩ ቀለል አድርገው አጠር አድርገው ነበር የሚሰግዱት። ሱናው ይህ ነው፣ ሁሌም ጀማ ሶላት ሲሰግዱ ማፍጠን ነው ማለት ስህተት ነው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም አብዛኛውን ጊዜ ረዘም ያለ ረጋ ያለ ሶላት ነበርና የሚሰግዱት። ያሳጥሩ እንደነበር የሚገልጸው እስከተባለ ወይም አንዳንዴ በምክንያት ነው፣ መንገድ ላይ ሆነው የሕፃን ድምፅ ሰምተው፣ ካልሆነ ደግሞ አልፎ አልፎ ቀለል አድርገው የሰገዱት ሁኔታዎች ቀለል ለማድረግ ለማፍጠን ካስገደዱ እንደሚቻል ለማሳየት ነው። አንዳንዴ ቀለል ማድረግ ይወደዳል፣ ፈጠን ፈጠን ማድረግ ይወደዳል። ሶላት በሆነ ምክንያት ከረፈደ፣ ለምሳሌ ፕሮግራም ላይ ሆነን በጣም ብናረፍድ ከኋላ ሌላ ፕሮግራም ቢኖርበት ብዙ ሰው፣ አሊያ ደግሞ ሰዎች በሆነ ጉዳይ በተለያየ ነገር ከፊት ደክመው ሶላቱን አርዝሞ የበለጠ እንዳይደክሙ በምክንያት ማሳጠር ካስፈለገ እንዲህ አይነት ሁኔታ ላይ ቀለል ያለ ሶላት መስገዱ ይወደዳል። ከፊትም ከኋላም ያን ያክል የሚያጨናንቅ ነገር ከሌለ ረዘም አድርጎ መስገዱ በላጭ ነው። የነቢ ሁኔታም ይሄን ነው የሚያሳየው። አብዛኛውን ጊዜ ረዘም ያለ ረጋ ያለ ሶላት ነበር የሚሰግዱት። ከእናንተ ኋላ በሽተኛ፣ መንገደኛ፣ ባለጉዳይ ይኖራል የሚል ሐዲስ አለ አይደለም ወይ ለሚልና መሰለ ብዥታዎች መልስ ሲሰጡ ምን አሉ? ወአማ ሐዲሱ ሙዓዝን ፈሁወ አለዚ ፈተነ ነቃሪነ ወሱራቀ ሶላት ያሉ የሙዓዝ ሐዲስ ነው። እንደ ግንደ ቆርቆር አይነት ሶላት የሚሰግዱና የሶላት ሌባዎችን የፈተነ ሐዲስ የሙዓዝ ሐዲስ ነው። ኢብኑል ቀይም ረሒመሁላህ ተዓላ 750 አካባቢ የሞቱ ኢማም ናቸው። በሰባተኛው መቶ መሀል ላይ የነበሩ ሰው ናቸው። በዛ ጊዜ እንኳ ያሉ የአላህ ባሮችን እንደው አሁን ላይ ካለው አብዛኛው ሙስሊም አንፃር ጥሩ ሶላት ነበራቸው የሚባሉ ሰዎችን እንኳ ምን ያሏቸው ነው? አነቃር ወሱራቁ ሶላት ያሏቸው የሶላት ሌባዎች። ሶላታቸውን በግንደ ቆርቆር አይነት ወፍ ፍጥነት የሚሰግዱ ሰዎች የተፈተኑበት ሐዲስ፣ ያለ አግባብ የተረዱት ሐዲስ የሙዓዝ ሐዲስ ነው። ሙዓዝ ሆይ ሰውን መፈተን ትፈልጋለህ እንዴ? አንዳችሁ ለብቻው ሲሰግድ እንደፈለገ ያርዝም፣ ሰዎችን ሲያሰግድ ቀለል አድርጎ ያሰግድ፣ ከበስተኋላው መንገደኛ፣ ባለጉዳይ ወዘተ
ይኖራልና ያሉትን ሐዲስ የሶላት ሌባዎች ያለ አግባብ ተረድተውት ነው። ታሪኩን በደንብ አላጠኑትም። ሙሉ በሙሉ ታሪኩን አልቃኙማ፣ ጫፉን ብቻ ነው የያዙት። ከዛ በኋላ ታሪኩን አጠር አድርገው ብዙ ሰዎች የሚዘነጉትንም የታሪኩን ክፍል አካተው ምን አሉ? ሙዓዝ ረዲየላሁ ዐንሁ ወአርዳህ ወዐን ጀሚዕ ሰሓበቲ ረሱሊላሂ አጅመዒን ከነቢይ ጋር ይሰግድ ነበር አሉ። ሙዓዝ ብዙ ሰሓቦች ከነቢይ ጋር መስገድ ይወዱ ነበር። ይሄ ሱና ነው። ከዑለሞች ጋር መስገድ ሱና ነው። አሰጋገዳቸው የነቢይን ሱና የተከተለ ረጋ ያለ ዒልም ፊቅህ የተሞላበት አደቡን የጠበቀ ሶላት ለመስገድ ከሆነ ጎረቤት ያለውንም መስጂድ ዘሎ መሄድ ይቻላል። በመሰረቱ ሁሉም ሰው የጎረቤቱን መስጂድ ማሞቅ አለበት፣ መበደል ማቦዘን የለበትም። ነገር ግን ጎረቤቱ አጠገቡ ያለው መስጂድ አሰጋገድ ሱናን የጠበቀ ካልሆነ እርጋታ ከጎደለው ጃሂል ከሆነ እዛ የሚያሰግደው እኔ ወደ ነቢዩ ዓለይሂ ሰላቱ ወሰላም አሰጋገድ የቀረበን ሶላት ሰግዳለሁ ብሎ አንድ ሰው የጎረቤቱን መስጂድ ዘሎ ሌላ መስጂድ ቢሄድ ይቻላል፣ ይወደዳል። ስለዚህ ብዙ ሰሓቦች ከነቢይ ጋር ዓለይሂ ሰላቱ ወሰላም ለመስገድ ጥረት ያደርጉ ነው። አንዳንዶቹ ሩቅ ነው ያለሁት ከእርሶ ጋር ረመዳንን መጥቼ መስገድ ፈልጋለሁ፣ ሁሌ መምጣት አይመቸኝም፣ መች ልምጣ ብሎ ጠይቋቸውም በዚህ ቀን ና ብለው ነቢዩ ዓለይሂ ሰላቱ ወሰላም የፈቀዱላቸው የጠቆሟቸው ማለት። ሐዲስ ካስተማሩን መሻይኾች ውስጥ የምሽት ሶላቶችን እገሌ የሚባል ሰው አሰጋገዱ የነቢይን ሶላት ይመስላል ብለው ሩቅ የሚሄዱ እናውቃለን። ታዲያ ሙዓዝ ነቢይ መስጂድ ሄደው ከነቢይ ጋር ዒሻ ሶላት ይሰግዱና በኒ ዐምር ብን ዐውፍ የሚባል መንደር አለ። የዛ ሰፈር ሰጋጆች ደግሞ ኢማም ነበሩ። ሙዓዝ ዒሻን ከነቢይ ጋር ይሰግዳሉ። ከነቢይ ጋር ከሰገዱ በኋላ ደግሞ ወደ መንደራቸው ኢማም ሆነው የሚያሰግዱበት መንደር ሄደው ሰዎችን ያሰግዱ ነበር። በነቢዩ ዓለይሂ ሰላቱ ወሰላም መስጂድና ሙዓዝ የሰፈራቸውን ሰው በሚያሰግዱበት በኒ ዐምር መንደር መሃል ትልቅ ርቀት አለ። አንድ ይሄን ያዙ። ሁለተኛ ነቢዩ ዓለይሂ ሰላቱ ወሰላም ብዙ ጊዜ ዒሻን ዘግየት ታድርገው ይሰግዱ ነበረ። ሁለት በሉ። ሶስተኛ ብዙ ጊዜ ሰሓቦቻቸውን ሲያሰግዱ ሶላቱን ራሱ ያረዝሙት ነበር ነብዩ ሰለላሁ ዐለይሂ ወሰለም። ሶስት በሉ። አራተኛ ሙዓዝ ከነቢይ ጋር ሰግደው የመንገዱን ርቀት አቋርጠው የመንደራቸውን ሰዎች ሲያሰግዱ ደግሞ ሱረቱል በቀራ ቀሩባቸው። ሱረቱል በቀራ ቁርአን ውስጥ ካሉ ሱራዎች ሁሉ ረጅሙ ነው። 286 አንቀጽ የያዘ ሁለት ጁዝ ከግማሽ አካባቢ ነው። ተራዊህ ስንሰግድ ራሱ በሁለት ቀን አካባቢ ነው የምንጨርሰው። የነቢይን የዒሻ ማዘግየት ዓለይሂ ሰላቱ ወሰላም ዒሻውን ረዘም አድርጎ መስገድ፣ የቦታውን ርቀት፣ ይሄ ሁሉ ተደማምሮ ሙዓዝ ሶላቱን ሲያሰግዱ ሱረቱል በቀራ አሰገዷቸው፣ ቀሩባቸው። ይሄኔ የጉልበት ስራ የሚሰራ ሰው ነበረ እዛ ሰፈር፣ እነ ሙዓዝ የሚያሰግዱበት ሰፈር። ሙዓዝ ሱረቱል በቀራን ሲቀሩ ሲረዝምበት ፈንጠር ብሎ ወጥቶ ለብቻው ሰገደና ሄደ። ሰዎች እገሌ ሙናፊቅ ሆነ አሉ። ሶላቱ ከብዶ ስለወጣ ተሰማው። እሱ ለክስ ነቢይ ጋር ሄደ ዓለይሂ ሰላቱ ወሰላም። እኔ በግመሌ የጉልበት ስራ ስሰራ ነው የምውለው። ሰፈር ስንደርስ የሶላት ወቅት ነበርና በር ጋር ግመሌን አንበርክኬ ልሰግድ ገባሁኝ። ሙዓዝ ሱረቱል በቀራ የቀራ አረዘመብኝ። ከስራው ድካም ጋር አልቻልኩም፣ ለብቻዬ ሰግጄ ሄድኩኝ። ሙናፊቅ ነህ አሉኝ አለ። ስሞታውን ለአባቱ ለነቢዩ ዓለይሂ ሰላቱ ወሰላም አቀረበ። ሙዓዝን ጠሩ ነቢዩ ሰለላሁ ዐለይሂ ወሰለም። ሙዓዝ ሆይ አፈታኑን አንተ። ቅድም የዘረዘርናቸው ነገሮችን ከግምት ውስጥ አድርጎን ሙዓዝን ሲወቅሱ ነቢዩ ሰለላሁ ዐለይሂ ወሰለም ሙዓዝ ነቢይ ጋር ሰግዶ ሙዓዝ ዒሻ አርፍደው ከሚሰግዱ ነቢይ ጋር ቆይቶ ረዥም ከሚሰግዱ ነቢይ ጋር ቆይቶ ወጥቶ ረዥም ጉዞ ተጉዞ ሌላ መንደር ገብቶ ከዛ በኋላ ሱረቱል በቀራን ቀርቷል። እነዚህ ሁሉ ተደማምረው ነው ሙዓዝ ሆይ ለምንድን ነው ሰውን የምትፈትነው? ለራስህ ከሆነ የምትሰግደው እንደፈለግህ አርዝም፣ ሰውን ስታሰግድ ግን መካከለኛ አድርገህ አሰግድ ነው ያሉት። ዳኟቸው ነብዩ ሰለላሁ ዐለይሂ ወሰለም። ግለሰቡ ሙናፊቅ እንዳልሆነ መሰከሩለት። ሙዓዝ ነው ያረዘሙት፣ ተፈትኖ ነው። ሰሓቢዩም ከኛ ውስጥ ሙናፊቁ ማን እንደሆነ ይታያል ወደፊት ብሎ ሄደ። ሌላ አጋጣሚ ላይ ሸሂድ ሆኖ ጂሃድ ያደረገ ሞተ። ሙናፊቅ አለመሆኑ ተመሰከረለት በተግባር ማለት ነው። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን የወቀሱት ሱረቱል በቀራን ስለቀራ ነው። ሁለት ጁዝ ከምናምን አርፍዶ ስለጀመረ ነው። የቱ ጋ ነው ታዲያ ነቃሮችና የሶላት ሌባዎች ይሄን ማስረጃ ሊያደርጉ የሚሞክሩት?
ነብዩ ሰለላሁ ዐለይሂ ወሰለምና ሱሐቦቻቸው አሁን ላይ ሰዎች የተበተነ እህል እንደሚያነሱት ፈጠን ያሉ የሚሰግዱ ሆነው አይደለም። ሙዓዘን አረዘምክ ያሉት ወሸምሲን ሰብሕ እስመ ረቢከል አዕላን ወለይሊን ቅሩ ያሉ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም። የሚሮጡ ሰዎች እና አጠይና ይቀራልን ወልዐስር ይቀራልን እያሉ ነው። ነብዩ ዐለይሂ ሰላቱ ወሰላም ደግሞ እንደው ዝቅተኛ አድርጋችሁ በሽተኛን መንገደኛን ታሳቢ አድርጋችሁ ስትሰግዱ ሰብሕ እስመ ረቢከል አዕላን ወለይሊን ወሸምሲን ቅሩ ያሉ ነው። ዙህሩ ላይ 30 አካባቢ አንቀጽ ይቀሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ዐስር ላይ ደግሞ የዛን ግማሽ 15 አካባቢ አንቀጽ ይቀሩ ነበር። አብዛኛውን ጊዜ ሶላታቸው ይሄ ነው። ቀጥሎ የተናገሩት መግቢያ ማጠናቀቂያ የሚሆን ድንቅ ንግግር አላቸው። ወማዕሉሙን አነ الناس لم يكونوا ينفرون من صلاة رسول الله ولا ممن يصلي بقدر صلاتها። እናንተ የምታረዝሙ ሰዎች ሐዲሱን ማታውቁ ሰዎች ናችሁ፣ ለራሳችሁ ብቻ የምታስቡ ሰዎች ናችሁ። 3 እና 5 ጊዜ ሱብሃነ ረቢየል አዕላ ሱብሃነ ረቢየል ዐዚም ያለን እንኳን ሰግደን መተው ይሄ ተራዊህ ነው እንደሚሉ ሰዎች አሉ። ይሄ ሰውን ማሸሽ ነው። የሙዓዝን ሐዲስ አልቀራችሁትም እንደ ብለው የሚሄዱ ሰዎች አሉ። ምን አሉ እንደዚህ አይነት ሰዎች? ኢብኑል ቀይም ከረሱል ጋር አለይሂ ሰላቱ ወሰላም ይሰግዱ የነበሩ ሰዎች የነቢ አሰጋገድ አያሸሻቸውም ነበር። የነቢን ሶላት አይተው ከዘመን ብለው የሚሸሹ አልነበሩም። የእሳቸውን አይነት አሰጋገድ ከሚሰግድም ሰው አይሸሹም ነበረ። ከእሳቸው አሰጋገድ አብዝቶ የሄደ በጣም ያረዘመ ሰው ነው ሶላቱ ያሸሻል፣ ለሰው ፈተና ይሆናል የሚባለው እንጂ ነቢዩ ሰውን አይፈትኑም አለይሂ ሰላቱ ወሰላም። ከእናንተ ውስጥ ሰውን የሚፈትን የሚያስቸግር አለ፣ ከኋላችሁ መንገደኛ ባለ ሐጃ እንዳለ ታውቁም እንዴ? ሰው ስታሰግዱ ቀለል አድርጉ ያሉት ነቢዩ በምክንያት ነው። በምን ምክንያት? ሱረቱል በቀራ በተቀራ ጊዜ ዒሻ አርፍዶ ሰግዶ መጥቶ ድጋሜ ማርፈደን የሚያስከትል አይነት አሰጋገድ ባሰገደ ጊዜ ነው እንጂ እንደሳቸው ረጋ ብሎ የሚሰግድን ሰው አንተ ሰውን ታሸሻለህ፣ ሰውን ትፈትናለህ አላሉ። ማናቸው ታዲያ ከነቢ አይነት አሰጋገድ ከዛ ያረዘመ እንደ ነቢ ረጋ ያለ አሰጋገድ የሚያሸሻቸው ማናቸው? ወአማ ኢን ቁድረ ኑፉሩ ከቲር ሚመን ላ ያእቱነ ሶላተ ኢላ ወሁም ኩሳላ። ተው ይሄ ሶላት ረዘመ፣ ሰውን ፈተናችሁ፣ ሰውን አስቸገራችሁ ካሉ ማናቸው? ሶላት የቀፈፋቸው የሚመጡ ሰዎች ናቸው። አለዚነ ያዕታዱነ ነቅራ ከሶላቲል ሙናፊቂና ነው። የተበተነ እህልን ዶሮ ለቀም እንደምታደርገው እንደ ቆርቆር የሚባል ወፍ ነካ እንደሚያደርገው የሚሰገድን ሶላት የለመዱ ሰዎች ቃሉ የኢብኑል ቀይም ነው። የሙናፊቅ ሶላት የሚሰግዱ ሰዎች ናቸው የነቢ አይነት ረጋ ያለ ሶላት ይሄ ፈተና ሆነብን ይሄ ከበደን የሚሉት እንጂ ከዚህ ውጭ ያለ ሰው ይሄን አይልማ። ወለይሰ ለሁም ፊ ሶላቲ ዘውቁን ወላ ለሁም ፊሃ ራሐቱና። የነቢ አይነት አሰጋገድ ሶላት ረዘመብን ከበደን እንደዚህ አይነት ሶላት የለም ማጠር አለበት መፍተን አለበት የሚሉት ማናቸው? የሶላትን ጣዕም ያልቀመሱ ሰዎች ናቸው። ሶላት ውስጥ እረፍት የሌላቸው ሰዎች ናቸው። ሶላት ውስጥ እረፍት አለ። ሁሌ የምንሰማው ሐዲስ አለ። ምን የሚል? አሪሕና ቢሃ ያ ቢላል ሆይ እንደው ሶላት ውስጥ ያስገባና እስቲ እንረፍ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ወጁዒለት ቁረቱ ዐይኒ ፊ ሶላህ፣ እኔ የልቤ የዐይኔ እርካታ እረፍት ሶላት ውስጥ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሶላት ሲገቡ ነው የሚያርፉት የሚረኩት። ታዲያ ኢብኑል ቀይም ምን አሉ? የነቢን አይነት ረጋ ያለ አሰጋገድን ይሄ የፈተና አሰጋገድ ነው የሚሉ ሰዎች ማናቸው? አንድ የሶላት ጣዕም የሌላቸው ሰዎች ናቸው። የሙናፊቅ አሰጋገድ የሩጫ አሰጋገድ የለመዱ ሰዎች ናቸው። በሶላት ማረፍ እንደሚቻል ያልገባቸው ሰዎች ናቸው። በል ዩሰሊሃ አሐዱሁም ኢስቲራሐተ ሚንሃ ወላ ቢሃ ላ ቢሃ። እንዲህ አይነት ሰዎች ከሶላት ለማረፍ ብለው የሚሰግዱት ናቸው፣ በሶላት ለማረፍ ሳይሆን አሉ። ይሄ ድንቅ ጥልቅ አነጋገር ነው። የነቢ አይነት አሰጋገድ በጣም ያረዘመ ነብዩ ሰለላሁ ዐለይሂ ወሰለም ሲሰግዱ ሱሐቦቻቸው ሲሰግዱት የነበረን አይነት አሰጋገድ መስገድ ይሄ ፈተና ነው፣ ይሄ የሰውን ሁኔታ አለማገናዘብ ነው የሚሉ ሰዎች በሶላት ውስጥ እረፍት እንዳለ ማያውቁ ሶላትን ሰግደው ለማረፍ እንጂ በሶላት ለማረፍ የሚሰግዱ ሰዎች አይደሉም፣ የታደሉ አይደሉም። فهؤلاء لا عبرة بنفورهما። እንዲህ አይነት ሰዎች እንዲህ አይነት ሶላት አስበረገገን ብለው ቢበረግጉ ቦታ አይሰጠውም የነሱ መበርገግ መሸሽ። የሆነ ጊዜ ላይ ከኋላ ሰግጄ ቁጭ ባልኩበት አንድ ሰው መጥቶ ብዙ ቀን ላገኘህ ፈልግ ነበረ፣ ፊት ለፊት መምጣት ተብሎኝ ነው ዛሬ እንኳን አገኘሁ እና ልወቅስህ ነው ቅሬታ ላቀርብ ነው አለኝ። ተፈضل ችግር የለም መፍትሄ ነው አልኩት። ከኋላ ስንቆም ብዙ ጊዜ ያዞረን ነው የምንቆመው አለኝ። እኔ ብቻ አይደለሁም ብዙ ሰው ነው እንደው እኔ ደፍሬ ስላናገርከው ነው እንጂ ብዙ ሰው ሲል ሰምቻለሁና
እየከበደን ነው ሶላት ቢበዛ ዙህር ከሰገድኩ አንዳንዴ ዙህር ላይ ቢበዛ ከቀረው አንድ ገጽ እቀራለሁ። አንዳንዴ መካከለኛ ከሚባሉ ረጃጅም ከሚባሉ ሰዎች አንድ ገጽ እቀራለሁ። በጣም ከረዘመ ቅርብ ያሉ ሰዎች ሻሂድ ናቸው። አስሩ ላይ የዛን ግማሽ እቀራለሁ። ሁሌም አይደለም። አብዛኞቹ ፉቃሃዎች አስሩ ላይ እንደ መግሪብ መቀራት አለበት ስላሉ አብዛኛው ጊዜ አስሩ ላይ ከሱረቱ ዱሃ እስከ ሱረቱ ናስ ካለው አሊያ ደግሞ እሱን የሚመጥን ከሌላ ሱራ እቀራለሁ። አልፎ አልፎ የዙህር ግማሽ እቀራለሁ። ከዛ በኋላ መቆሙ ከረዘመ ስጁዱም ትንሽ መርዘም አለበት፣ ሩኩዑም ትንሽ መርዘም አለበት። የነቢዩ ዓለይሂ ሰላቱ ወሰላም መሰጋገድ ከመጀመሪያ እስከ መጨረሻው አብሮ የሚሄድ ነበር። አንዱ ረጅም፣ አንዱ አጭር፣ አንዱ መካከለኛ አልነበረም። ደስ የሚል ነበር፣ ስርዓት ያለው የተንሰላሰለ ነው። አንዳንድ ሰዎች ቆመውና አጤና ከልከውተር ይቀራሉ፣ ስጁድ ወርደው ግን 2 ደቂቃ 3 ደቂቃ ይቆያሉ። ይሄ የጅህልና አሰጋገድ ነው። ከላይ ጀምሮ ማሳጠር ቀለል ማድረግ ካስፈለገ ከላይ ጀምሮ ነው መቆሙንም ሩኩዑንም ስጁዱንም ቀልጠፍ እናደርጋለን። መርዘም ያለበት ሶላት ደግሞ ሁኔታው ጥሩ ነው። ዛሬ ረጅም ሶላት መስገድ እንችላለን ከተባለ ደግሞ ሁሉም ነው መርዘም ያለበት። መካከለኛ መሆን ካለበት ሁሉም ነው መካከለኛ መሆን ያለበት። ታዲያ ትንሽ እንኳን የነቢይን ዓለይሂ ሰላቱ ወሰላም ሶላት የሚመስል እዛ ደረጃ የደረሰ መስገድ አንችልም። እዛ የተጠጋ ትንሽ እንኳን ሶላት ለመስገድ ተብሎ አንድ ገጽ ግማሽ ገጽ ስለተቀራ 5 ጊዜ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል አዕላ ስለተባለ ስንቆም ያዞረኛል አሉ ሰዎች። በጊዜው የመጣልኝ ልናገረው የምፈልገው ነገር ነበረ። ነገር ግን በትክክልም ህመም ሊኖርበት ይችላል፣ ዑድር ሊኖረው ይችላል። ሁሌ እኮ አይደለም አንዳንዴ ነው የምናደርገው የሚል እሺ እናስተካክላን የሚል መልስ ሰጠው። በጊዜው መጥቶልኝ የነበረው መልስ ኢብኑል ቀይም እዚህ ጋር የሚናገሩት መልስ ነው። ምን አሉ ኢብኑል ቀይም? ፈኢነ አሐደሁም የቂፉ በይነ የደይል መኽሉቅ ሙዕዘመል የውሚ። ታክሲ ላይ ስንት ደቂቃ ትቆማለህ ልለው ነበር በጊዜው ነው የፈለኩት። ለታክሲ ስንት ደቂቃ ትሰለፋለህ? ሆስፒታል፣ ቀበሌ፣ ጤና ጣቢያ፣ ስኳር ዘይት ጋር ስንት ደቂቃ ትቆማለህ? ከዛ ይበልጣል እኛ ሶላት ላይ የምንቆመው አይበልጥም። ግማሹም አይሆን 12 ሰዓት ወጥተው ታክሲ ተሰልፈው 2 ሰዓት ታክሲ ይመጣል። እስከዛ ይቆማሉ። ምንም ሸክዋ አያቀርቡም። የተጫዋወቱ ምን አሉ ኢብኑል ቀይም 750 ምናምን ላይ የሞቱት ኢማም እንደዚህ የሚሉ ሰዎች ሶላት ረዘመ በሚሉ ሰዎች አንዳንዶቹ መኽሉቅ ፊት ደካማ ፍጡር ፊት ሙዕዘመል የውሚ የቀኑን አብዛኛውን ክፍል ቆመው ይላሉ። መኽሉቅን ለማገልገል ትልቅ ጥረት ያደርጋሉ። ፈላ የሽኩ ጡለ ዛሊከ ወላ የተበረሙ ሚንሁ። መኽሉቅ ፊት መቆም መኽሉቅን ማገልገል ረዘመብኝ አይልም፣ አይበሳጭማ። ፈኢዛ ወቀፈ በይነ የደይ ረቢሂ ፊ ኺድመቲሂ ጁዝአን የሲረን ሚነ ዘማኒ ወሁወ አቀሉል ቀሊሊ ቢንስበቲ ኢላ ውቁፊሂ ፊ ኺድመቲል መኽሉቅ ኢስተትቀለ ዛሊከል ውቁፋ። ያ ኢኽዋኒ ወያ አኸዋት ይሄን በጆሮአችሁ ሳይሆን በልባችሁ ስሙት። ሶላት በነቢዩ ሱና መሰረት አለይሂ ሰላቱ ወሰላም ምናልባትም ሩቡን የምታክል ትንሽ ረዘም ያለች ንጽጽሩ እኮ በትክክል ከሐዲቱ አይደለም። ሐዲት ላይ ነቢዩ ይሰግዱት ከነበረው አሰጋገድ አንጻር ረዘመ ቢሆን ደስ ብሎ ትቀበላለህ። ከጃሂልም ቢሆን ትማራለህ፣ ታርማለህ። ያነጻጸረ ያለው ከማን ጋር ነው? ከጃሂሎች አሰጋገድ ጋር ነው ያነጻጸረ ያለው። ወደ ላይ ከፍ ማድረግ ሲገባን ራሳችንን ወደ ላይ ማሳደግ፣ ወደ ነቢ፣ ወደ ሱሐቦች፣ ወደ ዑለሞች መጠጋት ሲገባን ወደ ጃሂሎች ይወርደን። ሁሌ እና አዕጠይናከል ከውተር ቁል ሁወላሁ አሐድ ብቻ እየቀራችሁ ላጥላጥ ሶላት ስገዱልን እያሉ ስራ አለብን ይሉሃል፣ ሐጃ አለብን ይሉሃል፣ ወገቤን ያመኛል ይሉሃል። ግን ለታክሲ ለዘይቱ ለመንገዱ ለዱንያው ጥበቃ የሚሰሩ ከዚህ ጋር አትንቀሳቀስ ተብለው ከዛም ንቅንቅ የማይሉ ሰዎች የሚቆሙት መቆም ምንም አይሰማቸው። ለመኽሉቅ ቀኑን ሙሉ፣ ለዱንያ ቀኑን ሙሉ፣ ለሐጃ ቀኑን ሙሉ ይቆማሉ። ነገር ግን አሉ ፈኢዛ ወቀፈ በይነ የደይ ረቢሂ ጌታው ፊት፣ ፈጣሪው ፊት፣ መጋቢው ፊት፣ ጠባቂው ፊት፣ አላህ ፊት ሲቆም አላህን ለማገልገል ያኒ ለመገዛት ዲን ግዴታውን ለመወጣት ሲቆም ጁዝአን የሲረን ሚነ ዘማኒ ከሰፊው አላህ ከሰጠው ጊዜ ትንሽ ሰዓትን ይህ ትንሽ አላህ ፊት የሚቆመው ሰዓት አቀሉ ቢንስበቲ ኢላ ውቁፊሂ ፊ ኺድመቲል መኽሉቅ መኽሉቅን ለመኻደም ራሱን ለመኻደም ነፍሱን ለመኻደም ከሚቆመው ሰዓት በጣም የሚያንስ ሰዓትን አላህ ፊት ስለቆመ ኢስተትቀለ ዛሊከል ውቁፍ ያ መቆም ይከብደዋል። ጋራ ተራራ ይሆንበታል። የዓለም ድንጋዮችን የተሸከመ ይመስለዋል። ወስተጣለ ወሸካ ረዘመ ይላል፣ ስሞታን ያቀርባል። ወከአነሁ ዋቂፉን ዐለል ጀምሪ የተለዋ ወየተቀላ አላህ ፊት የቆመ ሳይሆን ጀምር ላይ ፍም ላይ የቆመ ፍሙ የለበለበው ይመስለዋል አሉ። ምን ላይ ተቆመው? አላህን ለማገልገል አላህን ለመገዛት ተቆመ። አላህ ፊት ተቆመ። አይንን፣ ጆሮን፣ ልብን፣ ምላስን፣ ኩላሊትን
ሳምባን ተገዝተው ማይገኙ ኒዕማዎችን የሰጠን አላህ ፊት ተቆሞ እሳት ላይ የቆመ ይመስለዋል፣ እየተጠበሰ ይመስለዋል። መጠበሱን ተከትሎ ደግሞ እየተቅለበለበ ሚዘውን ያጣ ይመስለዋል። የቆመው ምንጣፍ ላይ ነው። ለአላህ እኮ ምንጣፍ ላይ አይደለም እሾህ ላይ ብንሰግድ ያንስበታል እንጂ አይበዛበት። ከጀሃነም ሊያድነን ጀነት ሊያስገባን ሱራጥን ሊያሻግረን የሱን ፊት ለማየት ሊያበቃን አይደለም ምንጣፍ ላይ አይደለም ለአንድ ሶላት 20 ደቂቃ 15 ደቂቃ ለአንዱ ሶላት ብቻ 1 ሰዓት 2 ሰዓት ብንቆም የምንቆመውም የተመቻቸ መሬት ላይ አይደለም እሾህ ላይ የሰላ ድንጋይ ላይ ስለት ላይ ብንቆም ስጁዱን የጋለ እሳት ላይ ብናደርገው ዓለም ላይ አለ የሚባል አደገኛ እሾህ ላይ እንኳን ስጁዱን ብናደርገው ከጀሃነም ለመዳን ጀነት ለመግባት አላህን ለማስደሰት ያንሳል እንጂ አይበዛም። ومن كانت هذه كراهته لخدمة ربه والوقوف بين يديه فالله تعالى أكره لهذه الخدمة منه والله المستعان رحمه الله تعالى እንዲህ አይነቱ ሰው እንዲህ አይነቱን አሰጋገድ የሚጠላ ከሆነ እንደዚህ አይነት የነቢን ሱና አሰጋገድ ችሎ መቆም መታገስ ከብዶት በዝቶበት እንዲህ አይነት ሶላት አልሰግድም ፈተና ነው የበዛብኝ የሚል ሰው ካለ የሱን ሶላት አላህ ይጠላዋል። እንዲሁም ከምሰግደው ሶላት አንተ እንዲህ አይነቱን ሶላት ከምትጠላው በላይ ያንተን ሶላት ያንተን ዒባዳ አላህ ይጠላዋል አይፈልገውም። ይሄ ራሳችንን ልንፈትሽበት የሚገባ በራስ ነው መግቢያ ነው። በግላችንም ስንሰግድ ይሁን በጀማዓም ስንሰግድ ይሁን በተቻለ ያክል ነዓም ጊዜው ዘመኑ ጀህልና የበዛበት ዘመን ነው። ኢማን የሳሳበት የደከመበት ዘመን ነው። ሙሉ ሱናውን አይደለም ጠብቀን እየሰገደን ያለው ትንሽ ግን ወደ ሱና የተጠጋ ይሁን። ጃሂሎችን ተው፣ ችኩሎችን ተው፣ አንድ ስንዝር ዒልም ያለቻቸው ሰዎችን ተው። በጣም ሸክዋ የሚያበዙ ሰዎች አሉ፣ ሽምግልና የሚልኩ ሰዎች አሉ። በዚህ ሰፈር ሰግዳችሁ የምታውቁ ሰዎች ካላችሁ ያን ያክል የከበደ ሶላት አይደለም የምንሰግደው። ነገር ግን የሚሮጡ ሰዎች የሚሰግዱትን አይነት ሩጫ አንሮጥ አይቻልም፣ ሶላት የለውም ብለዋል። ሩኩዕን ስጁድን የማያሟላ ሰው ሶላት የለውም ተብሎ ሶላት የለውም የሚባልበትን የተሰጋገድ መስገድ የራሳችንን እኛን ተከትለው የሚሰግዱ ሰዎችን ሶላት ማበላሸት አንፈልግም። ከማን ጋር ነው ያነጻጸራችሁ ያለው? አንድ ጊዜ ነው ዋጅቡ አቀለል ዋጅብ ይበቃል። አቀለል ዋጅቡ እኮ ሶላቱ እንደሚበላሽና እንደማይበላሽ ለመንገድ እንዲያቀለል ዋጅብ የተነገረው በጣም ጥሩ የሚባለው እኮ ከሐሰን አልበስሪ ከዑመር ኢብኑ አብዱል ዐዚዝ እንደተነገረው ጥሩ የሚባለው 10 ጊዜ ሱብሃነ ረቢየል ዐዚም ሱብሃነ ረቢየል ዐዚም ሱብሃነ ረቢየል ዐዚም ማለት ስጁዱን ሩኩዑ ላይ 10 ጊዜ ማለት ነው። طيب 7 አድርገው ከበደ 5 አድርገው ይበቃል። አሁን ላይ እኮ ባለፈው እንዳልነው ተክቢረተል ኢሕራምን በትክክል አድርገህ ልብህን ሰብስበህ ኢስቲፍታህ ሳታደርግ ሩኩዕ ይወርዱብሃል። ፋቲሐን እንደምንም እንዲህ አይነቱን ረዋጅ ነቃር ሰራቅ አሰጋገዱን አውቀህ ልፍጠን ብለህ እንኳን ፋቲሐን ቶሎ ቶሎ ብትቀራ ሳታጋምሰው እሱ ስጁድ ሩኩዕ ይወርዳል። ፋቲሐን ልጨርስ ስትል ስጁድ ላይ ታገኘዋለህ። ሩጫ ያገቡ ነው ይመስል። በተለይ ይሄን የሚያደርጉት መደበኛ ኢማሞች ሲሆኑ ዒልም አላቸው የሚባሉ ሰዎች ሲሆኑ ሰው አርአያ የሚያደርጋቸው ትልልቅ መስጂዶች ላይ የሚያሰግዱ ኢማሞች ሲሆኑ ኢማም እንደዚህ ካሰገደ ተራው ጃሂሉ ሰው ሰፊው ህዝብ ሱቅ ሲሰግድ እንዴት ሊሰግድ ነው? ቤት ሲሰግድ እንዴት ሊሰግድ ነው? እሱ ሌሎችን ሲያሰግድ እንዴት ሊሰግድ ነው? ኢማሞች የሚሰግዱት ሶላት ለራሳቸው ብቻ አይደለም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ሰውን ሲያሰግድ ካሳመረ ለሱም ከኋላውም ላሉ ሰዎች ነው፣ ካበላሸ ለሱ ነው መከራው መዘዙ። ከኋላ ሶላታቸው የተበላሸ ሰዎች ሁሉ ወንጀል እሱ ላይ ነው የሚጫነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ብዙ ሱሐቦች ከኢማምነት ይሸሹ ነበር። ያልተገደደ ሰው አማራጭ ጠፍቶ ሶላት ይበላሻል ካልተባለ በስተቀር ለኢማምነት መሮጥ ጅህልና አላዋቂነት። ከኋላው ስንት የሚሻሉ ሰዎች እያሉ በድፍረት ዘሎ ገብቶ የሚያሰግድ ሰው ታያል። ያሰገደ ከኋላ ወገቡ ይታያል፣ ፓንቱ ይታያል፣ የውስጥ ልብሱ አጭር ልብሱ። ውዱእ የሚያበላሹ ነገሮችን አያውቅም። ሴቷም እንደዚሁ በመሰለኝ በግምት የሚሰግዱ አሉ። ሆስፒታል ነው የሆነ ቦታ ላይ ለጉዳይ ሄደን ተሰብስበን ስለመሸ ዛሬ የመጀመሪያው ተህያቱ ተውት ብላ አሰገደችኝ ብለው ነግረውኝ ሰዎች ኡስታዝ አይሏት ስለመሸ ስለረፈደብን መግሪብ ስንሰግድ ዛሬ የመጀመሪያው ተህያቱ ተውት። የት ነው ያለው? ሰፊናም ላይ እኮ የለም። ከየት የመጣ ነው? ጅህልና ያበቀለው እዚህ ውስጥ አንድ ስንዝር ዒልም ገደል ይከታል ያልነው ለዚህ ነው። ሰዎች በትክክል ኡስታዝ ብለው አስተማሪ ብለው እሷ ሰው ጠርታ የምታስተምር ምናልባትም ፈትዋ የምትሰጥናት ዛሬ ረፍዶብናልና መግሪብ የመጀመሪያውን ተህያቱ ትታችሁ ተነሱ። ከየት ነው የመጣው? ይሄ የመጀመሪያው ተሸሁድ ዋጅብ ነው፣ ሩክን አይደለም። ረስቶት ተነስቶ ቀጥ ብሎ የቆመ ሰው ይቀጥል፣ ኋላ ላይ በስጁድ ሰህው ይምላው ተብሏል። ይሄ ትክክል ነው አለ። ግን የጃሂል ቅያስ ተመልከቱ፣ ንጽጽር
እዛ ጋር ተነስቶ ከተቆመ በስጁድ ሳይሆን እንደሚሞላው ከተቸኮለም ይተዋል። እንዲህ አይነት ሰው ኢማም ይሆን። ዙህርን በሁለት ረካ የሚያሰላም ተሰዋል። እንዲህ አይነት ሰው ኢማም ይሆን። አንዳንዴ ዓመት ላይ የፀሐይ መግቢያ መውጫ ትንሽ ይዞራል። ታዲያ አንድ እንደዚህ አይነት በጅህልና የሚመራ ሰው ተጠየቀ። ሰሞኑን ቂብላው ዞሯል ትንሽ ሲሉት ዙሩ ከፀሐይ እኩል አላቸው። ፀሐይ ትንሽ ዞር የሚልበት ጊዜ ዞሯል። አላህ ይመስገን። እኛ ራያ ማድረግ ያለብን ዒልምን ነው፣ የረሱልን ሰለላሁ ዐለይሂ ወሰለም አሰጋገድ። ይሄን እንደ መግቢያ ካለን ወደ ክታቡ ከመግባታችን በፊት ሳምንት የተማርነውን ለማስተሳሰብ በሴቶች በኩልም የምስል መረጃ ስላልነበረ አንዴ እስከ ስጁዱ እስከ ቆምንበት እስክንደርስ ድረስ አንዳንድ ምስሎችን እያየን እንነጋገራለን። ጃሂዝ ዛሬ ኻዲሞችን አመስግኑልኝ፣ ሳምንት ወቅሰናቸዋል፣ እንዲነቁ ነው ቆንጠጥ ያደረግናቸው። ስንፍና አለባቸው ብዬ ነበረ፣ ወንዶች ኻዲሞች ማለት ነው። ዛሬ ጉብዝናቸውን አሳይተዋል። ከትናንት ወዲያ ጀምረው ሳምንቱን ሙሉ ደክመው በሁሉም በኩል ማሳያ አዘጋጅተዋል። ይታያል እዚህ طيب ቁጥር 1 የመጀመሪያው ምስል የሱትራን አንገብጋቢነት የሚገልጽ ነው። ሱትራ ዋጅብ ነው ብለናል። ኢብኑ ኹዘይማ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም ያለ ሱትራ እንዳሰግዱ ብለዋል። ወደ ሱትራም ተጠጉ ብለዋል። ስለዚህ ሱትራ ዋጅብ ነው፣ ግዴታ ነው ለወንድም ለሴት። የኢማም ሱትራ ካለ ማሙሞች የኢማሙ ሱትራ ለነሱ በቂ ነው። የሱትራው ከፍታ እዚህ ምስሉ ላይ እንደምታዩት በዚህ ልክ መሆን አለበት። አንድ ክንድ የሚያክል ጣቶች ተዘርግተውም ተጣጥፈውም ይቻላል። ይሄን የሚያክልና ከዚህ በላይ መሆን አለበት። ከዚህ ማነስ የለበትም። ያለ ሱትራ ለሚሰግድ ሰው ከሱጁድ ከግንባሩ ወዲህ ካለፈ ሶላቱ ይበላሻል። በተለይ ውሻ ካለፈ፣ ሴት ካለፈች፣ ሴቱ አጅነቢ ከሆነችና ለአካለ መጠን ከደረሰች ተብሏል። አህያ ካለፈ የደገሙ አሉ ሶላታቸው፣ ውሻ አልፎባቸው ሶላት የደገሙ አሉ ከሱሐቦች። አጅሩ ይቀንሳል ማለት ነው እንጂ ያሉ አሉ። ባለፈው ሳምንት አብራርተናል። ሱትራ ግዴታ ነው። ቀድሞ ሱትራ ማስቀመጥ ያስፈልጋል። ሜዳ ላይ መንገድ ላይ የሰገዱ ሰውን ወንጀለኛ የሚያደርጉ ሰዎች አሉ። አላህን ሊፈሩ ለሶላታቸው ሊጠነቀቁ ሶላትን ሊያከብሩ ይገባል። ሌላው ሁለተኛው ምስል አቋቋም ላይ እግር መስተካከል አለበት። ቁጥር 2 ላይ እግር መስተካከል አለበት። እግራቸውን ገጥመው ይቆማሉ። ወንድም ሴትም እግራቸውን መግጠም የለባቸው። በተፈጥሮ አቋቋማቸው መሰረት እስከታች እግራቸው ፈታ ማለት አለበት፣ ክፈት ማለት አለበት። ቢያንስ አንድ ስንዝር ያክል ክፍተት መኖር አለበት። ከዛ በኋላ እንደ ግለሰቡ ውፍረት ርቀቱ ሊለያይ ይችላል። በጣም አፍወን ሌላ ቃል አልመጣልኝም። ተበልቅጦ መቆም፣ ምስራቅና ምዕራብ መሆን፣ የሶስት ሰው ቦታ መያዝ አግባብ አይደለም። እንደገና ደግሞ አንዳንድ ሰዎች እግራቸውን አንሻፈው ይቆማሉ። አንዳንዴ ተራዊህ ላይ የምናያቸው ጉዶች አሉ። አካላት ሙሉ ቂብላ አላቸው ተብሏል። ከአብዱላህ ብኑ አባስም ከሌሎችም እንደተነገረው እጅም ቂብላ አለው፣ ደረትም ቂብላ አለው፣ ጉልበትም ቂብላ አለው፣ የእግር ጣቶችም ቂብላ አላቸውና ሙሉ የሰውነት አካላችሁን ወደ ቂብላ አዙሩት፣ ቂብላ አስጠብቁት ተብሏልና አንድ እግራቸውን አንሻፈው ወደ ምዕራብ ሌላውን ወደ ምስራቅ አድርገው እንደዚህ ተንሻፈው የሚቆሙ ሰዎች አሉ። የተፈጥሮ የእግር መዘንበል ወይም በቅንፍ መሃል ሸፋፋነት ኖሮ ከሆነ ችግር የለውም። ላ ዩከልፉ ላሁ ነፍሰን ኢላ ውስዐሃ። አላህ ቀጥ አድርጎ የፈጠረ ሰው ሲቆም እንደዚህ ተንሻፎ መቆም የለበትም። ስለዚህ እዚህ ምስሎች ላይ እንደምታዩት ግጥም መደረግም የለበትም። መንሻፈፍና ተረከዝ ጠቦ ከፊት ጣቶች አካባቢ መራራቅ የለበትም። ትክክለኛ አቋቋም ራይት የተደረገበት አቋቋም። ከዛ በኋላ አላሁ አክበር ካልንበት ሰዓት ጀምሮ ሶላት ውስጥ ያበቃ ድረስ ማየት ያለብን የሱጁድ ቦታችንን ነው፣ ግንባራችን የሚያርፍበትን ነው። ከግር እስከ በሱጁድ ሰዓት ግንባር እስከሚያርፍበት ቦታ ድረስ ያለውን ማየት ይቻላል። ከዛ አሳልፎ ወደፊት ለፊት ማየቱ መክሩህ ነው፣ የተጠላ ነው፣ ሐሳብ ይሰርቃል፣ ሶላት ግን አያበላሽም። ወደ ግራ ወደ ቀኝ ማየቱ ሶላት ያበላሻል። ወደ ሰማይ ማየቱ ከባድ ወንጀል ነው፣ ተከልክሏል። በምስል በቀስት እንደምታዩት አይን ስጁድ የሚደረግበት ቦታ ላይ ማረፍ አለበት። ሌላው የእጅ አነሳስ ላይ የተለያዩ ስህተቶች አሉ ሰዎች የሚፈጽሟቸው። ጆሮአቸውን ለማስነካት የሚሞክሩ አሉ፣ በጣም ወደ ላይ የሚያነሱ አሉ፣ ዝም ብለው ከደረታቸው ትዩ ብቻ የሚያነሱ አሉ። ይሄ በሙሉ ስህተት ነው። ሁለት አይነት አነሳሶች እንዳሉና አንዱ ከትከሻ ትዩ መሆን እንዳለበት፣ ሌላኛው ከጆሮ ትዩ መሆን እንዳለበት፣ ጆሮ መንካት ሱና እንዳልሆነ ገልጸናል። ይሄን ምስሉ ላይ ኤክስና ራይት የተደረገባቸውን ማየት ትችላላችሁ። እጅ ሲነሳ ጣቶች መለያየት የለባቸውም፣ በመጠኑ ተጠጋግተው መሆን አለበት። መታጠፍም የለባቸውም፣ ተዘርግተው ቀጥ ብለው መሆን አለበት። ከዛ በኋላ የእጅ አያያዝን በተመለከተ ተክቢረተል ኢሕራም አደረገን፣ አላሁ አክበር ካለም በኋላ እጅ ተነባብሮ አንዱ ሌላኛው ላይ ሆኖ ሆድ አካባቢ ላይ ማረፍ አለበት። እጅ አይለቀቅም ሶላት ላይ
የሁሉም ነቢያት ሱና ነው። ነቢዩ አለይሂ ሰላቱ ወሰላም እኛ ነቢያት ሶላት ላይ እጃችንን ቀኙን ግራው ላይ እንድንጭን ታዘናል ብለዋል። የመተናነስ ምልክት ነው። የንቃት ሰበብ ነው። መልቀቁ ያዘናጋል፣ ወደ ታች መዘግዘቁ ያዘናጋል። የመሰላቸት ምልክት ይሆናል። ሶላት ውስጥ ነው ያለው ዝም ብለህ ነው የቆምከውም አይለኝ። የሶላት አንድ አርማ ነው፣ መለያ ነው። ሲጀምሩ እጅ ማንሳት፣ እጅን አውርዶ ደግሞ እስከ ቆሙ ድረስ ደረት አካባቢ ላይ ማድረግ የሶላት መለያ ነው። እጆች ደረት አካባቢ ላይ ሆድ ላይ ሲያርፉ የተለያዩ የሚታዩ ስህተቶች አሉ። ትክክለኛውና የተሳሳተውን እዚህ ምስሉ ላይ እንደምታዩት ኤክስ ያለበቱ የተሳሳተ ነው። ወደ ግራ ዙረው የሚይዙ አሉ። ኤክስ የተደረገበት ላይ እንደምታዩት ይሄ ዲንና ፍልስፍናን መቀላቀል ነው ብለናል። አይገባም፣ በሐዲስ አልተነገረም። ልብ ያለው በግራ በኩል ነውና ኹሹዕ እንድታገኙ ወደ ግራ ጫን በሉት የሚሉ ነው ያሉት። ማስረጃቸው ሳይኮሎጂ ወይም ሎጂክ መሰል ነገር ነው እንጂ አቅል ሎጂክ እንጂ ደሊል አይደለም። ዲን ደግሞ በሎጂክ አይደለም፣ በደሊል ነው። ሌሎች ደግሞ እዚህ ጋር ይይዛሉ። እንደዚህ ያደርገው የሚቆሙ ሰዎች እና ያለ ምን ነው ስትላቸው ፈሰሊ ለረቢከ ወንሐር ተብለዋል ይሏል። ናም ተፍሲር ነው ከዓሊ ተነግሯል። ስገድ ለጌታ ወንሐር ነህርህን ያዘው ስትሰግድ ማለት ነው አሉ። ነህር ማለት አንገት ጉሮሮ ማለት ነው። የለም ነብዩ ሰለላሁ ዐለይሂ ወሰለም ይዙ እንደነበር የተነገረው ሰድር አካባቢ ነው። ከሰድር እስከ እምብርት ባለው የትኛውም ቦታ ላይ ማድረግ ይቻላል። ከእምብርት ራሱ ላይ ተብሏል፣ ከእምብርት በታች ተብሏል፣ ሆድ ላይ ሰድር አካባቢ ተብሏል። ሁሉም ሐዲሶች በተወሰነ መልኩ አነጋጋሪ ናቸው። ሷሂህነታቸው ضعيفነታቸው አወዛጋቢ ነው። ትንሽ ከደረጃ አንፃር የሚሻለው ልብ አካባቢ ላይ ማድረግ ነው። ሰድር ላይ መሃል ደረት አካባቢ ላይ ማድረግ ነው። ጣቶች ምስል ላይ ራይት የተደረገባቸው ላይ እንደምታዩት እንደዚህ አነባብሮ ብቻ ማስቀመጥም ይቻላል። ትንሽ ጨበጥ ማድረግም ይቻላል። በዚህ መልኩ እሳት ማሰሪያ አንጓ አካባቢያችንን ጨበጥ ማድረግም ይቻላል። ክርን ጋር ሳይደርስ ሳዒድ የሚባለው ይሄ ዘንጉ አካባቢ ላይ ዝም ብሎ ጣል ማድረግም ይቻላል። ማይቻለው የቱ ነው? እዚህ ላይ ኤክስ ተደርጎባቸው የምታዩ ዝም ብሎ እንደዚህ አድርጎ መያዝ፣ ቅድም ያልነው እንደዚህ ማድረግ፣ ወደ ግራ ማዞር። ወከዛሊክ ይሄን ረመዳን ላይ ወጣቶች ሲሳሳቱትም እናየው ነው። እንደዚህ ክርናቸውን ጨብጠው ይይዛሉ። አንደኛው እጃቸው አልፎ በግራ በኩል ይወጣል፣ ሌላኛውን ግን ግራውን ጨብጠው ይይዙ። በዚህ መልኩ የሚሳሳቱ አሉ። ይሄ የሱናው ተቃራኒ ነው። ሌላው ሩኩዕ ስንወርድ ካወራረዱ ከዝግጅቱ ጀምሮ እጅ እንዴት እንደሚነሳ ከዛ በኋላ ሩኩዕ ላይ ተወርዶ የወገብ ለጥ ማለት ምን መምሰል እንዳለበት ባለፈው ክታቡ ላይ እንዳየነው የራስ ቅልና ኋላ ባህር ጀርባ እኩል መሆን አለባቸው። ዕቃ ቢቀመጥ ውሃ ቢቀመጥ ማይወድቅ ማይፈስ መሆን አለበት ተብሏል። ይሄ ቀይ ጥምጣም በነጭ ጀለቢያ ላይ ያለው ምስል 27 እና 26 እጅግ በጣም ፍንትው አድርጎ ያሳያል። እጆችም ጉልበት ሲጨብጡ ተበታትነው ጣቶች ተለያይተው ጭብጥ አድርገው መያዝ አለባቸው። ይህም ላይ የተለያዩ ሰዎች የሚፈጽሟቸው ስህተቶች አሉ። አንዳንዶቹ ከልክ በላይ ተዘግዝቀው ጭንቅላታቸው መሬት ሊነካ የሚደርስ በሁለት እግራቸው መሃል ሊገባ የሚደርስ መቀመጫቸው ጎልቶ የሚወጣ አለ። ሌሎቹ ደግሞ በግድ ተገደው ስጁድ የሚያደርጉ የወገብ ህመም ያለባቸው የሚመስሉ አሉ። ሁለቱም ስህተት ነው። ትክክለኛው ከላይ መጀመሪያ የታየው ነው። ከዛ በኋላ የስጁድ አወራረድ ቅደም ተከተሉ በዚህ መልኩ መሆን አለበት። 1 2 3 እስከ 5 ድረስ ያለው ቀድሞ ጉልበት መታጠፍ አለበት። ጉልበት መሬት መንካት አለበት። ከዛ በኋላ ሁለት እጆች ቀድሞ መውረድ አለባቸው። ከዛ በኋላ ግንባሮች መውረድ አለባቸው። ኺላፍ አለበት። በተወሰነ መልኩ ቀድሞ መውረድ ያለበት ጉልበት ነው ወይስ መዳፎች ናቸው? ኺላፍ አለበት። አብዛኞቹ ጅምሁሮቹ የመረጡት ትክክለኛውም ይህንንም ኢብኑል ቀይም ረሂመሁላህ ተዓላ ተህዲብ ሱነን ላይ ሌሎችም ላይ በሰፊው ዳሰዋል። ራጂሁ ትክክለኛው ቀድሞ መውረድ ያለበት ጉልበት ነው። ዑድር ያለው ሰው ህመም ያለበት ሰው ማይችል ሰው ቀድሞ እጁን ቢያወርድ ችግር አይኖረው፣ ሶላቱ ላይ ተጽዕኖ የለውም። ከዛ በኋላ ስጁድ አደራረግ ላይ እግሮች፣ ግንባር፣ አፍንጫ፣ እጆች ምን መምሰል እንዳለባቸው እንደዚሁ 33 32 እስከ 36 ባሉ ምስሎች በደንብ ተገልጿል። ሁለቱም እግሮች መሬትን ወጥረው መያዝ አለባቸው። ሁለቱም እግሮች ቀጥ ብለው መቆም አለባቸው፣ መተከል አለባቸው። የእግሮችን ሁኔታ በተመለከተ ሳምንት ጥያቄ ተነስቶ ነበር። ስጁድ ስናደርግ ቁጥር 33 ይታያል በደንብ። ቁጥር 33 ላይ በሁለቱም በኩል ከፊትም ከኋላም እንደሚታየው እንደዚህ ሁለት እግሮች ቀጥ ብለው መቆም አለባቸው፣ መተከል አለባቸው። ቀጥ ብለው መቆማቸው መተከላቸው እንዳለ ሆኖ ሁለቱም እግሮች መገጣጠም አለባቸው ወይስ መለያየትና መራራቅ አለባቸው?
ኺላፍ አለበት። ሻፊዒዎችም ሌሎችም ጅምሁር ዑለማ አንድ ስንዝር ያክል ከፈት ማለት አለባቸው። ተከፍቶ የሚያሳይ ምስል ካላችሁ ታቀርባላችሁ። እዚህ ላይ ያለው ተገጥሞ ነው። አንድ ስንዝር ያክል እዚህ የምታዩት 33 ላይ የምታዩት ራሱ ሆኖ ትንሽ በሁለቱ ተረከዞች መሃል አንድ ስንዝር የሚያክል ክፍተት ቢኖር ጥሩ ነው። ይሄ የአብዛኞቹ ሊቃውንት አስተያየት ነው። ከምን ተነስተው ነው ይሄን ያሉት ከተባለ ሶላት ላይ ሰውነት ፈታ መባል አለበት መደረግ አለበት ተብሏል። ኪታቡ ላይ እንዳሳለፍነው ሳምንት ነብዩ ሰለላሁ ዐለይሂ ወሰለም ስጁድ ሲወርዱ ክንዳቸውንና ክርናቸው ጡንቻቸውና ደረት ወገባቸውን ክርናቸውንና ታፋቸውንና ሆዳቸውን የታፋቸውን የኋላኛውን ክፍልና ቋንጃቸውን ያራርቁ ነበር ተብሏል። ሲቆምም በተወሰነ መልኩ እግሮች ከፈት መደረግ አለባቸው ተብሏል። ስለዚህ ከላይ ጀምሮ ሰውነት ፈታ ማለት አለባቸው ስለተባለ ስጁድ ሲወረድም እንደዚሁ ፈታ ማለት አለባቸው። وكذلك أبو داود بزجبوت حديث إذا سجد فرج بين فخذيه የሚል ሪዋያ አለ። ነብዩ አለይሂ ሰላቱ ሰላም ስጁድ ሲወርዱ በሁለት ፈኺዳቸው ጭናቸው ጉልበቶቻቸው መሃል ከፈት ያደርጉ ነበር። ጉልበት ከፈት ካለ ራቅ ከተደረገ እግሮችም አብረው ራቅ መደረግ አለባቸው። ይሄ የጅምሁሮች ነው። አብዛኞቹ ፉቃሃዎች የመረጡት ይሄ ነው። የተወሰኑ ፉቃሃዎች በዘመናችን ከነበሩት ኢብኑ ዑተይሚን እና አልባኒን ጨምሮ እዚህ ምስሉ ላይ በምታዩት መሰረት መገጣጠም አለባቸው። ሁለቱ መገጣጠም አለባቸው። ከምን ተነስታችሁ ነው ይሄን ያላችሁ ሲባሉ አንድ ሌሊት ላይ ነብዩ አለይሂ ሰላቱ ሰላም ባለቤታቸው አይሻ ጋር ባደሩበት የሆነ ሰዓት ላይ አይሻ ነብዩን አለይሂ ሰላቱ ሰላም ካጠገባቸው አጧቸው። ተነስተው በእጃቸው የዳሰሱ ሲፈልጓቸው እጃቸው ተረከዛቸውን የነብዩን አለይሂ ሰላቱ ሰላም እግሮችን ነካ። ሙስተቅቢለን ቢአጥራፊ አሳቢዒሂ القبلة በእግራቸው ጣቶች ቂብላን ተቅጣጭተው ስጁድ አድርገው አገኘኋቸው። እጄ ተረከዛቸውን ነካ። ራሱን ዓቂበይሂ ይላል ሐዲሱ ላይ ተረከዛቸውን ደርድረውት አስተካክለውት አሉ። ረሱ የሚለው ተራሱ እንደምንለው ስጁድ ማነው ሶፍ ላይ ተራሱ እንደምንለው የቁርአን አንቀጽ ሱረቱ አስ-ሶፍ ላይ ከአነሁም ቡንያኑን መርሱስ ቡንያን መርሱስ ማለት ነው የተገጣጠመ የተለጣጠፈ ግንብ ማለት ነው። ስለዚህ ራሱን ዓቂበይሂ ተረከዛቸውን ረሱ አድርገው ታገኘዋል። አንድ ኢብኑ ዑተይሚን እንደሚሉት እጄ ተረከዛቸው ላይ አረፈ የሚለው የአይሻ አነጋገር የአንድ ሰው አንድ መዳፉ የአንድን ሰው ሁለት ተረከዞች ሊነካ የሚችለው መቼ ነው? ከተገጣጠሙ ነው እንጂ ከተለያዩ ከተራራቁ አንድ መዳፍ ያዳርሰው ማለት ፊቅህ እንደዚህ ነው። አምራዊ ጂሃድ ነው። ሻፊዒ፣ ሐነፊ፣ ሐንበሊ የሚባለው ከተለያየ ምንጭ ቀጥተው አይደለም። ሁለቱም የተለያየ ሸሪዓ ኖሯቸው ሳይሆን ከአንዱ ሐዲስ ነው አቋሞችን፣ አስተያየቶችን፣ ብይኖችን የሚቀሩት። ምን አሉ ኢብኑ ዑተይሚን? አይሻ ረዲየላሁ ዐንሃ ነቢይን ሲያጧቸው ሌሊት ላይ በእጅ የዳበሱ ሲፈልጉ እጆቼ ተረከዞቻቸው ላይ አረፉ አሉ። የአንድ ሰው አንድ መዳፉ የአንድን ሰው ሁለት ተረከዞችን ሊነካ የሚችለው ምን ከሆኑ ነው? ከተገጣጠሙ ነው አሉ። ይሄን ይዘው ነው ኢስቲንባጥ አድርገው ነው እንጂ ግልጽ ሐዲስ ላይ እግሮቻችሁን አገጣጥሟቸው የሚል ኖሮ አይደለም። ስለዚህ ይሄ ሁለቱም ቢደረግ ያስኬዳል። ሶላት ላይ ተጽዕኖ የሚያደርስ አይደለም። በጣም ግን መለያየት የለበትም፣ መከፋፈት የለበትም፣ በጣም መራራቅ የለበትም። አንድ ሌላው ስጁድ ሲደረግ እዚህ ምስል ላይ እንደምታዩት 40 አካባቢ ላይ ሁለቱን እግራቸውን አንስተው የሚሰቅሉ አሉ። 43 ላይ እንደምታዩት አንዱን ብቻ አንስተው የሚያንጠለጥሉ አሉ። ይሄ ስህተት ነው። ሁለቱም እግሮች ሙሉ በሙሉ መሬት ላይ ማረፍ አለባቸው። ሁለቱም እግሮች በትክክል መሬት ላይ ማረፍ አለባቸው። 44 45 46 48 ላይ እንደምታዩት ቁጥር 45 በደንብ ጎል አድርጉትና ይሄ ኢቅዓ በመባል ይታወቃል። ሳምንት በምሳሌ ገልጸን ነበረ። አንድም ምስሉን የፈለግነው ለዚህ ቁጥር 45 ይታያል በደንብ። ይሄኛው አቀማመጥ ተሸሁድ ላይ የተጠላ የተከለከለ ነው። ተሸሁድ ላይ እንደዚህ መቀመጥ አይቻልም። ዑዝር ላለው ሰው ካልሆነ በስተቀር ተሸሁድ ላይ የመጀመሪያውም ተሸሁድ ይሁን የመጨረሻውም ተሸሁድ ይሁን ባለ ሁለት ተሸሁድም ይሁን ባለ አንድ ፈርዱም ይሁን ሱና ሶላት ላይ እንደዚህ ቁጭ ብሎ መቀመጥ በዚህ መልኩ መቀመጥ የተከለከለ ነው። በሁለት ስጁዶች መሃል አንዳንዴ ግን እንደዚህ መቀመጥ ይቻላል፣ ይወደዳልም ጭምር አንዳንዴ አልፎ አልፎ። ለምን የተለያየ አይነት አቀማመጦችን መቀመጥ ኹሹዕ እንዲያገኙ ይረዳል።
አቀማመጥ የሚባሉ ዚክሮች በተቀያየሩ ቁጥር ለአእምሯችን አዲስ ይሆንና ትኩረታችን ሶላቱ ላይ እንዲሆን ያደርጋል። ሁሌም አንድ አይነት አቀማመጥ፣ ሁሌም አንድ አይነት ዚክር የሚል ሰው ይዘናጋል። ምን ጊዜ ብሎ እንደጨረሰው ምን ጊዜ ያን የተግባር ክንውን እንደጨረሰው አያስታውስምና የተፈቀዱ አቀማመጦችን አንዳንዴ ቀያይሮ መቀመጡ መጠቀሙ ተወዳጅ ነው። ሌላው የእግሮችን ሁኔታ በተመለከተ እዚህ ምስል ላይ የምታዩቸው ሁሉም ይቻላሉ። ከዛ ቀጥሎ ቁጥር 47 እና 48 ላይ አንድ መልእክት አለ። የምንድነው? ለተሸሁድ ስንቀመጥ በሁለት ስጁዶች መሃል ስንቀመጥ ጣቶቻችን ተገጣጥመው የጉልበታችን ጫፍ ላይ የመስተጣጠፊያ ሎሚዋ ላይ ተዘርግተው መገኘት አለባቸው። ቀኙ በዚህ መልኩ ጣት አያያዝን ወደፊት እናያለን መቀሰር አለበት። ሁለት እጆች ግን መዳፎች በዚህ መልኩ መቀመጥ አለባቸው። ሁለት አቀማመጥ አለው። አንደኛው ይሄ ጉልበት ቢሆን ምስሉ ላይ እንደምታዩት ጉልበቱ ጫፍ ላይ መሆን አለበት ጣቶች። አሊያ ደግሞ ሁለተኛው እንደ መጨበጥ ቁጥር 48 ላይ እንደምታዩት እንደ መጨበጥ አድርጎ መያዝ ይቻላል። ይሄ ግልጽ ለማድረግ ነው እንጂ ቀኙ በዚህ መልኩ ጣት ምልክት መደረግ አለበት። ቀጥሎ ባሉ ቁጥር 50 አካባቢ ላይ እንደሚታየው ተሸሁድ ሲቀራ ከመጀመሪያ እስከ መጨረሻ አመልካች ጣትን በዚህ መልኩ መያዝ ሱና ነው። አመልካች ጣትን ለይቶ ቀጥ አድርጎ ማቆሙ ሱና ነው። ኺላፍ ያለው መወዛወዝ አለባት የለባትም የሚለው ላይ ነው እንጂ ልክ ተሸሁድ ስንቀመጥ ቀኝ ጣታችን እዚህ ምስሎች ላይ በምታዩት መሰረት 57 ላይ የምታዩት ትክክለኛው እሱ ነው። በዛ መልኩ መያዝ አለበት ሱና ነው። ማወዛወዙ ሱና ነው አይደለም ኺላፍ አለበት። በላጁ በጣም ሳይበዛ የሰው ሐሳብ ሳይሰርቅ በመጠኑ ማወዛወዙ ይቻላል፣ ይወደዳል። በተለይ አላህ ሲባል አሽሀዱ አን ላ ኢላሃ ኢለላህ ሲባል አሽሀዱ አነ ሙሐመዱን ረሱሉላህ ሲባል አላህን የሆነ ነገር ስለምነው ዱዓ ስናደርግ መሃል ላይ በመጠኑ ማወዛወዙ ሱና። ማወዛወዝ ላይ በጣም የሰው ሐሳብ የሚሰርቁ የሚያንቀጠቅጡ አሉ። ምንም እንትን ማይሉ ፋታ ማይሰጡ። ይሄ መሆን የለበትም። በመሰለኝ መሆን የለበትም። አንድ ነገር ሱና መሆኑን ካወቀን ሌላ አንድ አብረን ማወቅ ያለብን ነገር አለ። ያ ምንድነው? አፈጻጸሙስ ምንድነው ማለት አለ። አፈጻጸሙ እንዴት ነው መባላል። ሱና መሆኑን ጫፏን ብቻ ጭራዋን ይዘን የቀረውን እኛ በራሳችን ካስኬድ ነው ሱናውን ሰው እንዲጠላ እናደርጋለን። ወደ ወንጀል እንመለሳለን። ከልክ በላይ አመልካች ጣታቸውን ብቻ ሳይሆን ምንድነው መዳፋቸው ሙሉ የሚንቀጠቀጥ ሰዎች አሉ አብረው። በዚህ መልኩ ፈጽም አልተባለ። ሌላው ጣት አያያዝ ላይ ቁጥር 58 እና 59ን ተመልከቱ። የሚያንሻፍፉ ሰዎች አሉ። ጣቱን ሲይዙ እንደዚህ የሚያሳርፉ ጉልበታቸው ላይ በዚህ መልኩ የሚያሳርፉ ጨብጠው የሚያሳርፉት እንደዚህ ሳይሆን እንደዚህ የሚያሳርፉ የሚያስተኙ አሉ። እንደዚህ የሚይዙ አሉ። ምስሉን በደንብ ተመልከቱ። ስህተት ነው ይሄ፣ አይደረግም። ሌሎች ደግሞ ሳይጨብጡ ጣቶቻቸውን ሳያነባብሩ ዝም ብለው ዘርግተው ቁጥር 58 ላይ እንደምታዩት አንዷን ብቻ እንደዚህ የሚያነሱ አሉ። ይሄም ስህተት ነው። ያ መሆን የለበትም። አያያዙ ሁሉንም ጨብጦ አመልካች ጣትን አውራ ጣትን የመሃል ጣት ላይ ደረብ አድርጎ መያዝ ይቻላል። እንደዚህ ያስደግፎም ይቻላል። እዚህ የተገኘው የሰፈረው አንድ ምስል ብቻ ነው ትክክለኛው አያያዝ። ጣቶች ሁለት ጣቶች የመጨረሻ ትንሿና ቀጥሎ ያለችዋ መዳፍ ውስጥ ታጥፈው አመልካች ጣትና የመሃል ረጅሟን ጣት አጣምሮ አመልካቿን ብቻ እንደዚህ መያዝ አንዱ ሱና ነው። ሌላኛው ሱና ሁሉንም ጣቶች ጨብጦ ሶስቱን ወደ ውስጥ አስገብቶ አውራዋን ጣት የመሃል ጣት የመሃለኛው አንጓ ላይ ይዞ እንደዚህ ማድረግም ይቻላል። ሁሉንም ጨብጦ አውራ ጣትን ከአመልካች ጣት ጋር አስደግፎ እንደዚህ መያዝም ይቻላል። ይሄ ምስሉ ላይ ያለውንም ማድረግ ይቻላል። አማራጮች አሉ። የተጠላውና የተወገዘው በምስል ቁጥር 58 እና 59 ላይ የሚታዩት ናቸው። እስከዚህ ያለውን ካየን ወደ ኪታቡ እንመለስና መሃል ላይ ወደ ምስል መመለስ ካለብን ተመለሰን እናያለን። በስተመጨረሻ ደግሞ ቁጭ ብሎ የሚሰግድ ሰውን ሶላት አሰጋገድ የምናይ ይሆናል።